አንዳንዶቹ መጀመሪያውኑ ጎበዝ ሆነው የተፈጠሩት ጀግና ሰው አለ። ጎበዝ ጀግና ሰው አለ አንዳንዶቹ ማለት ነው። አንዳንዶቹ ደግሞ በጣም ፈሪ ይኖራሉ። በጣም ፈሪ ይኖራሉ። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው። እናንተ ጋር ሁሉም ሰላም ነው? ሁሉም ሰላም፣ ሁሉም አማን። እኔ ጋር ሁሉም ሰላም፣ ሁሉም አማን ነው። ቻናሉ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ ወገኖቼ፣ ውድ የሀገሬ ልጆች አበረታቱኝ እላችኋለሁ። ሌላ ወደ ሌላ ጉዳይ ሲሄድ አንድ ጀግና ይኖራል። ጀግና ጎበዝ ሰው ይኖራል። አንዳንድ ሰው ደግሞ መቼም ጀግንነት ብቻ ሳይሆን ያው ፍራቻ ነው። ፍራቻ ነው እንጂ መናገር ማንም መናገር አቅቶት አይደለም። ማንም መናገር አቅቶ ግን ሰውን ካከበርኩ ሰው ያከብረኛል፣ ሰውን ቀልል ካረኩ ቀልል ያረብኛል ምባል ሀሳብ ስላለ ነው እንጂ ማንም ሰው ያችን ከኔ ጋር የተናገረችው እኩል መናገር እችል ነበር። ግን መናናቅ ይመጣል የሚባል ነው። አንድ እህታችን ልክ ልኳን ነው የነገረቻት ለአሰሪዋ ማለት ነው። ልክ ልኳን እሷ እንደ ቀልድ አድርጋ ስትጠይቃት ማለት ነው። እንደ ቀልድ አድርጋ ነበረ ስትጠይቃት እና ቪዲዮ እየሰራችባት ቀልድ አድርጋ ስትናገር የነበረ። እሷ ምንድን ነው ያለችው? ተሸከምኩሽ ብላ ስትላት ብዙ ተሸከምኩሽ፣ ብዙ ነው የተሸከምኩሽ ስትላት፣ እንደውም እኔ ነኝ የተሸከምሽው ማዳሟ ናት አሰሪዋ ተሸከምኩሽ የምትላት ማለት ነው። እንደኔዋ ኢትዮጵያ ሰራተኛዋ ደግሞ ምንድን ያለችው? እንደውም እኔ ነኝ የተሸከምኳችሁ። ስታመም ሐኪም ቤት የለም፣ ሲደክመኝ ደከማት፣ ስታመም በሽተኛ ናት ብላችሁ እንኳን ሐኪም አትወስዱኝ ብዙ ነው የቻልኳቸው ብላ በሳቅ ነው እንደ ሳቅ አድርገው ነገረቻት። እውነት ለመናገር ብዙ እህቶቻችን ከኔ ጀምሮ ማለት ነው ከኔም ጀምሮ ብዙ እህቶቻችን መናገር እየቻሉ በፍራቻ የተጎዱት ብዙ አሉ። ብዙ በፍራቻ የተጎዱት ብዙ አሉ። መናገር ከአፌም አውጥቼ እኮ መናገር እችላለሁ፣ ግን በአንድ በኩል ይበላሽብኝ ይሁን እንዴ በማለት ፍራቻ ያድርብናል። አንድ ሰው ወይ ራሴን ያመኛል፣ ራሴን ሲያመኝም ወገቤ ሲያመኝም ኦዴን ሲቆርጠኝም እግሬን ሲያመኝም በነዶል ነበር የሚሰጠን አይደለ? ሁላችንም የምናውቀው እሱን እየተሰጠን መታገሻ ተብሎ ለ12 በሽታ ይሆናል ብሎ የሚሰጡን እሺ ብለን ተቀብለን የምንወጣው ብዙ አለ። ግን ሌላ መድኃኒት እንዳትወስዱ፣ የነሱን ሌላ መድኃኒት እንዳትወስዱ። በነዶል ያው በነዶል ነው፣ የራስ ምታት ነው ተብሎ ነው መታገሻ፣ የራስ ምታት ተብሎ ነው የሚወሰደው። ይሁን ከሱ ውጪ ግን እህቶቼ ሁላችንም ወንዶችም ሆነ ሴቶች ከእናንተ በላይም ባላቅ ግን ሌላ የነሱን መድኃኒት እኔ ይህን ተጠቅሜያለሁ ወይ ወገቡን አሞት ወይ ወገቡን አሟት ያችን መድኃኒት ወስጄ ነው ወገቤን የተወኝ ብሎ ቢሰጣችሁ፣ ወይ ደግሞ ሆዴን ሲያመኝ ይሄን ወስጃለሁ ይሄን ወስጄ ነው የዳንኩት ብሎ ሲሰጣችሁ እንዳትወስዱ፣ እንዳትወጡ። ለምን? የነሱ በሽታ አይታወቅም። ለምን እንደሚወስዱ አላውቅም። ለምን እንደሚወስዱ የታውቄ ነው እነሱ የሚወስዱ መድኃኒት የሚወስደው። አልወስድም። የራሴ በሽታ ያዘኙ የፈለገ ያርገኝ እንጂ አልወስድም። እንዳትወስዱ። ብዙ እህቶቻችን የእሷ ስትወስድ የነበረ እሷን በዚህ ተሽሎኝ ወስጃለሁ፣ በዚህ ተሽሎኝ ነው ብላ ሰተኝ ወስጃለሁ ምሉት አሉ።
አንዳንዶቹ ደግሞ ጎበስ ከኔ በላይ የሚያውቁት እኔም እንግዲህ አላውቅም፣ ግን እንደመሰለኝ ነው የምነግራችሁ እንጂ ባለሙያ ሆኜ አይደለም፣ እውቀት ኖሮኝ አይደለም፣ ግን መስሎኛል ራሴ። እነሱ ምን እንደምታመሙ በሽታቸው ምን እንደሆነ ሳይታወቅ እነሱ ራሳቸው ሊያውቁ ይችላሉ። እኛ ግን አናቅም። እኛ አናቅም። እነሱ ያውቃሉ፣ በሽታቸው ምን እንደሆነ ያውቃሉ። ለእኛ እፋ አርጎ ስለማይነግሩን ለምን መድኃኒት እንደሚወስዱ የት አውቃለሁ? እኔ እንኳን አይደለም ሰው ሀገር ማለት ነው። አንድ ጎረቤት የነበረች ሀገሬ ላይ ማለት ነው፣ ጎረቤት የነበረች ትታመማለች። እቺ ልጅ ስትታመም ሐኪም ቤት ትሄዳለች። ትክክለኛ ሐኪም ቤት ሳይሆን ፋርማሲ ነው የሄደችው። ፋርማሲ ሄዳ መድኃኒት ገዝታ ወሰደችው። መድኃኒቱን የወሰደችው ለሌላ በሽታ ነበረ። እሷ ግን ያሰበችው መድኃኒት ሳይሆን ያላሰበችው መድኃኒት ነበረ የተሰጣት። መጨረሻ ላይ የሌለ በሽታ ነው ያመጣባት። የእውነት እሱ እውነት ትክክለኛ ጎረቤቴ ናት። ለቪዲዮ ብዬ አይደለም ምነግራችሁ። የሰው መድኃኒት አትውሰዱ፣ ያልታወቀ መድኃኒት አትውሰዱ። በቃ ይሄ ለቪዲዮ ብዬ አይደለም የምነግራችሁ፣ ግን ጥንቃቄ አርጉ ነው። እውነት ጥንቃቄ አርጉ፣ ራሳችሁን ጠብቁልን በማለት ነው። እና ያቺ ልጅ የሌላትን የፈለገችውን እንግዲህ አለማወቅ ነው። ወይ ስሙን ተሳስታ ሊሆን ይችላል፣ ወይ የሆነ ሰው ወስደው እንደዚህ አይነቱ ስጅን የተሻለኝ በማለት ሄዳ እሷ ያለችውን ሳይሆን ያልፈለገችው ነው የተሰጣት። ግን እሷ እንደዛ መስሏት ስትወስድ ከርማ የሌላት በሽታ ነበረ የመጣባት ጭራሹ። እና መጨረሻ ላይ ህይወቷን ይዞ ጥርጋለ። በቃ መጨረሻ ላይ ይገድላል ያ በሽታ። እና የሰው መድኃኒት አትውጡ። ሐኪም ቤት ሄደች ወይ ሐኪም ቤት ሄዳችሁ ራሳችሁን አውቃችሁ እስክትወስዱ ድረስ ለፈጣሪ እየነገራችሁ ተማጠኑ። ሰው ሀገር ላይ እንኳን ሐኪም ቤት ሄዳችሁ ተመርምራችሁ መድኃኒት ትወስዳላችሁ ብዬ አላስብም፣ ከራስም ጀምሮ ማለት ነው። እንዲህ አይነት የለም። ግን እዛችሁ በሚያምነው ተማጥኜ ሙስሊምም በእምነቱ ኦርቶዶክስም በእምነቱ እየተማጠና ፈጣሪያችን የፈጠረን ፈጣሪያችን እየጠየቅነው እሱን ከሀገር ያወጣን እሱ ይጠብቀናል ብለን በሱ እምነታችን ጥለን ለሱ እየተናገር እድሜ ሰጥቶን ወደ ሀገራችን ገብተን እስክንታከም ወይ እስክንመረመር ድረስ ብትታመሙ ይሻላል እንጂ የሰው መድኃኒት ውጣችሁ የመጨረሻ የሌላ በሽታ አትውሰዱ ነው ምላችሁ ወገኖቼ። ይሄን ልነግራችሁ ነው እና ጥንቃቄ አድርጉ። በተረፈ ሰላም ቆዩልኝ። ፈጣሪ ባላችሁበት ከእናንተ ጋር ይሁን። እሱ ይጠብቃችሁ። ከሀገር ያወጣን አምላክ እሱ ይጠብቀን እላችኋለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ቆዩልኝ።